ግን ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? ሉላ ገዙ ከኢቢኤስ በይፋ ተባረረች ወይንስ በገዛ ፈቃዷ ጥላ ወጣች? ላለፉት 3 ተከታታይ ሳምንታት በብዙዎች ዘንድ በጣም የሚወደደው እንተዋወቃለን ወይ ፕሮግራም የሉላ አለመኖር በርካታ ጥያቄዎችንና ግምቶችን አጭሯል። ሉላ በፋሻ የተጠቀለለ እግሯን በኢንስታግራም ገጿ ላይ በማሳየቷ አንዳንዶች ከፕሮግራሙ የጠፋችው ታማ ነው ሲሉ፣ ሌሎች ደግሞ ከኢቢኤስ ጋር ተለያይቷል እያሉ ነው። በሌላ በኩል ደግሞ የፕሮግራሙ አዘጋጆች ዝምታ የማህበራዊ ሚዲያውን ወሬ አጋግሎታል። ፕሮግራሙን ተክታ የመጣችው አርቲስት ንጹህ ኃይሌስ የሉላን ቦታ በሚገባ መተካት ትችላለች ወይስ ቦታውን በሚገባ አልተካችውም የሚለው ሌላው አነጋጋሪ ጉዳይ ነው። ዛሬ የሉላን ከኢቢኤስ መጥፋት ሚስጥር፣ የማህበራዊ ሚዲያውን ውዝግብና እውነተኛውን በዝርዝር እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ተከታታዮች፣ መረጃውን ላይክ በማድረግ ጀምሩ። ዛሬ በብዙዎቻችን ዘንድ ትልቅ አጀንዳ ስለሆነው የኢቢኤስ እንተዋወቃለን ወይ ፕሮግራም አዘጋጅና አቅራቢዋ ሉላ ገዙ ጉዳይ እውነታውን ልንነግራችሁ መጥተናል። ከእናንተ የሚጠበቀው መረጃውን ላይክ በማድረግ መጀመር ብቻ ነው። ሉላ ገዙ በኢቢኤስ ቲቪ በተለይም በቤተሰብ አዝናኝ ፕሮግራም እንተዋወቃለን ወይ ፕሮግራም ላይ የምታሳየው ድንቅ አቀራረብ፣ ከተመልካችና ከእንግዶች ጋር ያላት አይ ኮንታክት፣ ተፈጥሯዊ ፈገግታዋና አቀራረብ ስልቷ በበርካታ ኢትዮጵያውያን ዘንድ ከፍተኛ አድናቆትንና ፍቅርን አትርፎላታል። ሉላ ለኢቢኤስ ተመልካቾችና ለፕሮግራሙ ታላቅ ድምቀት መሆኗ ይታወቃል። ነገር ግን ከሰሞኑ ሉላ ከፕሮግራሙ በድንገት መሰወሯ ብዙዎችን አስደንግጧል፣ አሳስቧልም። ምን ሆና ነው የሚሉ ጥያቄዎችንም እያስነሱ ይገኛል። ሉላ እና ኢቢኤስ ተለያይቷል የሚለው ሀሳብ የመነጨው ለ3 ተከታታይ ሳምንታት በመጥፋቷ መሆኑ ይታወቃል። ይህ የሆነበት ዋና ምክንያት ደግሞ እግሯ ላይ ባጋጠማት ህመም ምክንያት እንደሆነ በገንዛ የኢንስታግራም ገጿ ላይ አሳውቃ ነበር። በፋሻ የተጠቀለለውን እግሯን የሚያሳይ ምስል በኢንስታግራም ገጿ ላይ አጋርታ ነበር። ይህንን ተከትሎ ከዚህ ምስል ጋር አብራ ያጋራችው አንድ ጽሑፍ ነበር። እንዲህም ይላል: ነገሮች ባሰብነው ሳይሆን ባላሰብነው መንገድ ሊከሰቱ ይችላሉ፣ ነገር ግን ፈጣሪ ያንን ነገር ያሳልፈዋል የሚል ይዘት ያለው መልእክት አስተላልፋ ነበር። በተጨማሪም አሁን ጥሩ የጤና መሻሻል ላይ እንደምትገኝም ማብራራቷ ይታወሳል። ይህንን አደጋ ተከትሎ በርካታ አድናቂዎቿና ወዳጆቿ ፈጣሪ ይማርሽ፣ ምን አጋጠመሽ የሚሉ የጭንቀትና የፍቅር መልእክቶችን አጋርተዋታል። ነገር ግን ሉላ ያጋጠማትን አደጋ በዝርዝር አላብራራችም። ከሁሉም በላይ ደግሞ የፕሮግራሙ አዘጋጆች ተመልካቹን ግራ በሚያጋባ መልኩ እግሯን ታመመች ከሚል አጭር ማብራሪያ ውጭ ምንም ዝርዝር መረጃ ሳይሰጡ ዝምታን መምረጣቸው በአድናቂዎቿና በፕሮግራሙ ተመልካቾች ዘንድ ግርታን መፍጠሩ አልቀረም። በመጀመሪያው ሳምንት ሉላ በመታመሟ ምክንያት ፕሮግራሙ ሙሉ በሙሉ ሳይቀርብ በሌላ ፕሮግራም እንዲተካ መደረጉ ይታወሳል። በሁለተኛው ሳምንት ግን ጣቢያው ፕሮግራሙን ተክታ እንድታቀርብ አርቲስት ንጹህ ኃይሌን በመምረጥ እንዲተላለፍ ማድረጉ ይታወቃል። አርቲስት ንጹህ ኃይሌ በራሷ ያቀራረብ ስልት ፕሮግራሙ በብቃት መምራት ችላለች። ከብዙዎችም አድናቆት እየጎረፈላት ነው። አሜንና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ክብሪቷ ናት ጉድ የሰራች። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለ ስትናገር የድምጽና የምስል መረጃ ተይዞባል። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ
አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። 25 ነጥብ አምጥተዋል። የዛሬው እንተዋወቃለን ፕሮግራም ይህንን ይመስል ነበረ። እንግዶቻችን ትዕግስትና መክብብ፣ አጫዋችና ፍቃዱ፣ አሜንና በለጠ አክብራችሁን ስለመጣችሁ ከልብ እናመሰግናለን። የንተዋወቃለን ፕሮግራምን የተመለከቱ ሰዎች ለአርቲስት ንጹህ ኃይሌ አድናቆታቸውን ይግለጹላት እንጂ በርካታ ሰዎች ሉላን በተመለከተ ሐሳባቸውን መስጠት ችለዋል። የዕለቱን ፕሮግራም ተመልክተው ኮሜንት ያደረጉ ሰዎች ብዛት ከ800 በላይ ነበሩ። የነዚህን ሰዎች አብዛኞቹ ኮሜንቶች ሉላ የት ሄደች፣ ሉላ ምን ገጠማት፣ ሉላ ለምን አትመለስም የሚሉ የሉላን መመለስ የሚናፍቁ በርካታ አስተያየቶች የተሰጡበት ነበር። ነገሩ ሚዛናዊ በሆነ መንገድ ስንመለከተው ሉላ የነበራት የፕሮግራም አቀራረብና የስራ ፍቅር ተመልካቾችን በከፍተኛ ሁኔታ እየማረከ መሆኑን የተመለከትንበት ነው። በሌላ በኩል ደግሞ አርቲስት ንጹህ ኃይሌ በራሷ ልዩ ያቀራረብ ስልት በራሷ ለዛ ፕሮግራሙን ለማቅረብ ያደረገችው ጥረት የሚገርምና በርካታ ሰዎች የወደዱት ነበር። የአርቲስት ንጹህ ኃይሌ ፕሮግራም አቀራረብ በብዙዎች ዘንድ የተወደደ መሆኑን ያየንበት እና የተመለከትንበት ነው። ነገር ግን የሉላ አድናቆት ያለባቸው ተመልካቾች አሁንም ሉላ መመለስ አለባት ማለታቸውን አላቋረጥም። በሚቀጥለው ሳምንት ሉላ ትመለሳለች ተብሎ ሲጠበቅ አሁንም ሳትመጣ ቀርታለች። ንጹህ ኃይሌ ለሁለተኛ ሳምንት ለፕሮግራሙ ደግሞ ለሶስተኛ ሳምንት መምራት ችላለች። ንጹህ ኃይሌ ፕሮግራሙን እስከመቼ ትመራዋለች የሚለው በግልጽ ባይታወቅም ጣቢያው ስለ ሉላ ገዙ ያለው ምንም ነገር የለም። ይህንን ተከትሎ ነው እንግዲህ በማህበራዊ ሚዲያ ላይ ወሬው እንደ ሰደድ እሳት የተሰራጨው። ሉላ ከኢቢኤስ ተባራለች፣ ሉላ በገዛ ፈቃዷ ስራዋን ለቃለች የሚሉ ግምቶችና የማህበራዊ ሚዲያ አሉባልታዎች በስፋት መንሸራሸር የጀመሩት። እውነታው ግን ምንድነው? እስካሁን ድረስ ከሉላ ገዙ በኩልም ሆነ ከኢቢኤስ ቲቪ ይፋዊ መግለጫ አልወጣም። ሉላ ከጣቢያው ስለ መልቀቋ በግልጽ የተባለ ነገር የለም። ኢቢኤስም ያሳወቀው የገለጸው ነገር የለም። ሉላ ከፕሮግራሙ የራቀችበት ዋናው ምክንያት በማህበራዊ ሚዲያ እንደሚወራው ከስራ በማበራሯ ወይም በመልቀቋ ሳይሆን እግሯ ላይ ባጋጠማት ከባድ አደጋና የሕክምና እረፍት ስላስፈለጋት ብቻ ነው የሚሉ እምነት እንዳለን መግለጽ እንፈልጋለን። የጤናዋ ሁኔታ ሙሉ በሙሉ ሲስተካከል ወደ ምትወደው ፕሮግራም እንደምትመለስ ተስፋ እናደርጋለን። ውድ አድናቂዎቿ ሉላ ገዙ ፈጣሪ ሙሉ ጤናዋን መልሶላት በፍጥነት ወደ ስክሪን እንደምትመለስ ሁላችንም መልካም ምኞታችን ነው። በአንጻሩ አርቲስት ንጹህ ኃይሌም ፕሮግራሙን እንዳይቆረጥ ያደረገችውን ጥረት ሳናደንቅ አናልፍም። በጥሩ የብቃትና በጥሩ አቀራረብ ፕሮግራሙን በብቃት መምራት ችላለች። በርካቶችም አድናቆታቸውን እየገለጹላት ነው። እናንተስ ምን ትላላችሁ? ሉላ ገዙ በፍጥነት መመለስ አለባት ወይስ ንጹህ ኃይሌ በዚህ አቀራረቧ መቀጠል አለባት ትላላችሁ? ከስራ ተባራለች የሚለው ወሬ እውነት ይመስላችኋል ወይስ ደግሞ ከእውነት የራቀ? እናንተ የተሰማችሁን ሐሳብ አስተያየት በኮሜንት መስጫ ሳጥኑ ላይ አጋሩኝ እያልኩን ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ እያልኩ ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። እሺ ሚስቶች